እች ልጅ አይታችኋታል? ብዙ ፌስቡክ ላይ ቲክቶክ ላይ እየለቀቋት ነው። በጣም አሳዛኝ ታሪክ ነው። በጣም ያሳዝናል። ብቻ ልጇን ከላከች ገና በቃ በቅርቡ ነው ልጇን ወደ ሀገር የላከችው። ከዛ በኋላ የኛ እድል በጣም ይገርመኛል ወላሂ ላዝም። አሁን እች ልጅ ህገወጥ ነበረች። ሳውዲ ላይ ስትኖር ኢቃማ አውጥታ ለመሄድ በባህር በዚህ ተመልሳ በየመን እየመጣች ነበረ። በዚህ ስትመጣ ህይወቷ አለፈ። እንግዲህ ተመልከቱ። ወላሂ እንዲሁ የኛ ህዝብ ላይ ያለ ነገር በጣም ይገርመኛል። እንዲሁ ብቻ የሰው ልጅ ወላሂ ምን እንደምላችሁ አላውቅም። በጣም እች ልጅ እንግዲህ ህፃን ልጅ ናት። ገና ለመኖር ህጋዊ ሆና በዚህ ሳውዲ ልትመለስ ነው እንግዲህ ሀሳቧ ማለት ነውና በህገወጥ መንገድ ስለሄደች መጀመሪያ፣ አሁን ደግሞ አሻራ እንዳይዛት በባህር አድርጋ እየመጣች ነበረ። ሁላቸውም እንደዚህ እየመጡ ነው። ብዙ ሴት እየመጣ ነው፣ ወንዶች እየመጡ ነው። እንደዚህ እየመጡ ህጋዊ የሆኑ እቃማ እያሰሩ እየሄዱ ነው። ታውቃላችሁ። እና እች ልጅም እንደዛ አድርጌ እመለሳለሁ ብላ እንግዲህ ህይወቷ እንደዚህ ሆኖ ቀረ ማለት ነው። ደግሞ በጣም የሚያሳዝነው ልጇንም በቅርብ ነው ወደ ኢትዮጵያ የላከችው። አሁን እሷ መታ በዚህም ልጇም ጋር ተገናኝታ ፓስፖርቷን እና ያለውን ነገር አስጨርሳ ወደ ሀገሯ ወደዛ ልትመለስ ነበር። ግን አንዳንዴ ማለት ነው አላህ ሁሉን ነገር ሲያመጣብን በህይወታችንም ሊያመጣብን ይችላል፣ በንብረትም ሊያመጣ ይችላል። ብቻ አልሐምዱሊላህ ማለት ነው ትልቁ ነገር። ስለዚህ ይሄ ይህች ልጅ ይዤ መምጣት የፈለግኩት ማለት ነው በእኛ ላይ የሚደርሰው ነገር ግፍ ማለት ነው እስተመቼ ነው። በባህር ስንሄድ ተሰቃይተን እንገባለን፣ እዛ ስንታሰር ተሰቃይተን ወደዚህ እንገባለን። በዛ ጋር ደግሞ አሻራ የሚባል አለ። አሻራ ሁለተኛ ወደ ሀገሩ መግባት አንችልም። ለምንድን ነው ቆይ እድል የማይመቻቸው? እዛ ያሉት ልጆች ይህን ያህል የሰው ልጅ ህይወቱን እያጣ በየመን እየተመለሰ እየተሳቀቀ፣ እንዲሁም ኤምባሲዎች ማለት ነው ኢትዮጵያ ኤምባሲዎች ምን እየሰሩ ነው? እንደዚህ አይነት ነገር ይሄ ሰውዬ በዚህም መጣ እዛም ሆነ ዞሮ ገንዘብ ነው። ሁሉ ገንዘብ ማምጣቱ እኮ አይቀርም። እዛም ሆኖ እንዳውም ይሄ መንገድ ተመልሶ የሚመጣበትን አሁን ይሄ መንገድ ተመልሳችሁ ለመምጣት በደላላ ብዙ ብር ነው የምፈጁት። ወላሂ ወደ 9,000 ሪያል ወደ 10,000 ሪያል ይጨርሳል ወደዚህ ለመምጣት ማለት ነው። በዚሁ በህገ ወጥ መልኩ መኪና በመኪና እግር በእግርም እንደዚህ በእግር የሚታለፈውም በእግር እያለፋችሁ እዚህ ድረስ እንደዚህ ነው ጨርሶ የሚመጣው። ዛሬ 10,000 ሪያል በኢትዮጵያ ስንት ብር ነው? እስቲ ዘርዝሩት እስቲ። ይሄን ሁሉ ብር ጨርሰው ነው እዚህ የሚመጡት። ይሄን ሁሉ ወጪ ከሚያወጡ የሰው ልጅ ህገወጥ ነኝ ህጋዊ ሆናለሁ ብሎ ህጋዊ ሆኖ መስራት እየፈለገ እንዲህ ህይወታቸው ብሩንም ያውጡት ችግር የለውም፣ ህይወታቸው ደግሞ አደጋ ላይ ሁላ። አሁን እቺ ልጅ ሙታ ነው እንግዲህ ተመልከቱ። ምክንያቱም ይሄ ነገር ነው የተፈጠረው። ስለዚህ ይሄን አሰራር ተቀይሮ ሰው ወደዚህ እንዳይመለስ አንደኛ ከኢትዮጵያ ግዴታ መሄድ አለባቸው ከተባለ ለምን ያለ አሻራ እንዲገቡ አይፈቀድም? እስቲ ሁላችሁም ይሄን ምን ትላላችሁ? እስቲ እኔ ያመጣሁት ሐሳብ ግዴታ የሰው ልጅ ከዚህ ከኢትዮጵያ ነው ህጋዊ ሆኖ መሄድ የሚችለው፣ ፕሮሰሱ የሚያልቀው ከኢትዮጵያ ነው ከተባለ ለምን አየር ለራሳቸው እየከፈሉ የሚገቡበት አየር ተመቻችቶላቸው ለምን ያለ አሻራ አይገቡም? ኤምባሲ እኮ ይሄን ነገር ማስተካከል ይችላል። ዛሬ 10,000 ሪያል ለባህር እየተከፈለ ለእናንተ ቢከፈላችሁሳ፣ ይህንን እድል ብታመቻችሁትሳ፣ ኢትዮጵያ መምጣት ግዴታ ካለባቸው ኦር ደግሞ ኢቃማ ወደዚህ ሳይመጡ ራሱ መስተካከል ይችላል። ፓስፖርት ይዛው አሻራ አድርገው ፓስፖርት ይሄድላቸዋል። የሚደረገውን ፕሮሰስ ሁሉም ኮምፒውተር ላይ ነው አይደል? እዛ ሆኖ እኮ ራሱ መጨረስ ይችላሉ። ዛሬ በህገ ወጥ አሜሪካ የሚገቡ ሰዎች፣ ካናዳ ምናምን የሚገቡ ሰዎች ማለት ነው ራሳቸው ያለውን ነገር ፕሮሰስ እዛው አስጨርሰው እዛው ህጋዊ የሆኑ እዛው በህገ ወጥ ሄደው ማለት ነው
ሳውዲ ላይ ራሱ የሶማሊ ቃማ እንዴት ነው እስቲ? የሶማሊ ቃማ ያወጣችሁት ያበሾች ብዙ አላችሁ። የሶማሊ ቃውን እዛ ጋር ስታወጡ እዛው ነው የሚጨርሱላችሁ፣ እዛው ያልቃል ሁሉ። የምሬ ነው። እና ለምንድን ነው ይህ ሁሉ ክባድ እኛ ላይ ሁሉ ጫና የሚደርሰው? እነዚህ ሰዎች ህጋዊ እንሁን፣ በቃ ወረቀት እናውጣ፣ ከህገ ወጥ ወደ ህጋዊ እንሁን። እሺ ህገ ወጥን እየተቃወምን ነው አይደል? ህገ ወጥን እንቃወማለን። ለምንድን ነው ህጋዊን ቀለል የማታረጉት? ሁሌ ተደፉ፣ ሁሌ ለቁ። ወላይ በጣም ያሳዝናል። የምሬ ነው የምላችሁና አሁን እሷ ስለምትታወቅ ነው ፌስቡክ ላይ ቲክቶክ ላይ ትታወቃለች እቺ ልጅ እና መረጃዋ ወጣ። ልጅቷ ስለምትታወቅ በፎቶዋ በሁሉም መረጃ ወጣ። ሌሎች ቲክቶክ የሌላቸው ቁጥር የማይገድባቸው ብዙ አሉ የሞቱት። ከዚህም ደግሞ ሰው ልጅ ሲሄድ ማለት ነው ስንቱ እየሞተ ነው። ከዚህ እኮ 1000 ሰው ስደተኛ ሆኖ መንገድ ቢጀምሩ የሚገባው 500 ሊሆን ይችላል፣ ሌላው አልቆ ማለት ነው። የምሬ ነው የምላችሁ። በረሃብ በድካም በመሳሪያ አይሸይ በቃ በሁሉም ነገር ሰው ሊሞት ይችላል። ስለዚህ አንዳንዴ የኛ ነገር ወዴት ነው የምንሄደው? በቃ በጣም ይገርማል። አሁን እቺ ልጅ አሻራ ሽሽት ነው በቃ አሻራ አርጋ እንዳትሄድ አገሩን ሁለተኛ መመለስ እንደምትፈልግ ህጋዊ ሆና ለመኖር የምሬ ነው። እና አሁን ብዙ ልጆች ለምሳሌ አንዲት ልጅ ባሏን ትልካለች ወደዚህ በባህር መጥቶ ኢቃማ አውጥቶ እንዲመለስ ስትልከው ተያዘና እስር ቤት ገባ። በድንበር ላይ ተያዘ። ወደዚህ ሲቆርጥ ማለት ነው እየመጣ ማለት ነው ተይዞ እስር ቤት ገባ። አሻራ ሸሽቶ ነበር እንግዲህ ድንበር የገባው ግን አሻራ አድርጎ መጣ። ያ ልጅ እዚህ ቀረ እና እዚህ ሲቀር ደግሞ እየተጣሉ ነው። አንቺ ቆይ እሱ ኢቃማ ሆኖ ግዴታ አንቺ ጋዛ ካልኖረ ህይወት መቀጠል አይችልም ወይ? ጊዜያዊ ፍቅር ነው እንደዛ ያለው። ለመቼ ነበር የተጋባችሁት? ችግር ቢለያያችሁ የኑሮ ነገር ቢለያያችሁ በቃ ዝም ብሎ መሀል ላይ ቁርጥ ማለት አለበት? አሁን ያ ልጅ በቃ በባህር ተመልሼ እሄዳለሁ እያለ ነው። ተመልከቱ እንግዲህ። ምክንያቱም አንጀቱ ተቆረጣ። ሁለተኛ መሄድ አይችልም። አሻራ አስደረጉትና በእስር ቤት መጣ። አሁን ደግሞ በባህር ቆርጬ እሄዳለሁ እያለ ነው። ተመልከቱ። እዚህ ሀገር መጥተው ራሱ አንድ ነገር ልንገራችሁ። እዚህ ሀገር መጥተው ራሱ በባህር መጥተው ሌላ ክስተት አለ፣ እናንተ የማታውቁት ክስተት። ግዴታ አሻራ አለው የለም አይደለም። አሁን የሆነ ልጅ አለ መጣ፣ ሙሉ ምርመራ አድርጋችሁ ነው ጤንነታችሁን ሙሉ ምርመራ ተደርጎ ነው መሄድ የምችሉት መብረር የምችሉት። ያ ልጅ ሙሉ ፕሮሰስ ጨረሰ፣ እዚህ መጥቶ ማለት ነው። ሙሉ ፕሮሰስ ሲጨርስ ተገኘበት። ኩላሊት ካላችሁ አትሄዱም፣ ጉበት ካላችሁ አትሄዱም፣ የሆነ ትንሽ በሽታ ካላችሁ መብረራችሁ ነው። ከዛ ያ ልጅ ጉበት ተገኘበት፣ ጀምሮታል። ከዛ ስንት ጨርሶ መሄድ አልቻለም፣ ተቋረጠ፣ ቀረ በቃ። እና ሙሉ ምርመራ አድርጋችሁ ነው መብረር የምችሉ። ስለዚህ አሻራ ብቻ አይደለም፣ የሰው ልጅ ብዙ ነገር አለበት። ባልሽን ወደዚህ ሀገር ስልኪው አሻራ አለው የለውም አይደለም ማወቅ ያለባችሁ። እዚህም መጥቶ ሙሉ ጤንነቱ በቃ አላህ ወኪል ብላችሁ ነው እንጀምረው፣ አላህ ወኪል አላህ ያውጣው ብላችሁ ነው። ሀገሩ ላይ ነው የመጣው። ከተሳካ ይበራል፣ ካልተሳካ ደግሞ ላይበር ይችላል። ምክንያቱም ሙሉ ጤንነቱ ተመርምሮ ጤንነቱ የሆነ ችግር ካመጣ በምንም ተአምር መብረር አይችልም፣ ቀረ ያ ሰውዬ። ስለዛ እዚህ ማበረታት ነው ያለብሽ። በቃ ገንዘብ ልከሽለት የራሳችሁን ቤት እንዳውም በአካል እዚህ ቆሞ ቤት እንዲያስተካክል፣ ከዛ በኋላ የሥራ ቦታ ለነሱ ስራ መክፈት፣ ጠንክረው እዚህን እናንተን ከስደት እንዲመልሱ ማድረግ ነው እንጂ ያለባችሁ ጭራሽ እኔ ጋር ካልመጣ ምናምን በስልክ እያናደዳችሁ ድጋሚ በባህር ተመልሶ እንዲሄድ ታደርጋላችሁ። የምር ይሄ ጥሩ አይደለም። ምንም አትጠቀሙ። እሱ በባህር ተመላለሰ፣ አሳበዳችሁት፣ ጥሩ አይደለም። እና አብራችሁ ከጎኑ ጠጋ ስታደርጉት ኢትዮጵያ ላይ ታውቃላችሁ ብዙ ንዴት አለ በየቀኑ። ያ ሰውዬ ትክክል አይደለም፣ ያስባል፣ ይጨነቃል። ስለዚህ ግን ስትስማሙ፣ ስትግባቡ፣ ስትነጋገሩ ብዙ መፍትሄዎችን መፍጠር ትችላላችሁ።
ስለዚህ በዚች ልጅ የመጣውን ጉዳይ ነው ዛሬ ስለዚህ ነገር ማውራት የፈለግኩት። ይሄን ሀሳብ ለሁሉም ሼር አድርጉ። የምሬ ነው። የሆነ ትንሽ ነገር ቢስተካከል ሰው ልጅ እንደዚህ አያልቅም ወይ